እንግዲህ ይሄ በዓል በመጣ ጊዜ ብቻም ሳይሆን እንዲሁም በአዘቦት ቀን የመረዳዳት አስተሳሰብ እየሰፋ በመጣበት ሂደት ውስጥ በዓላቶችም ሲመጡ ደግሞ እንደዚሁም በዓላቸውን ቤታቸው ማክበር የሚያንሳቸው የሚጎላቸው ህብረተሰብ በዓሉ በተሳካ ሁኔታ ዲካሄድ ሳይከፋቸው ቅር ሳይላቸው ከማንም እጅ ሳያዩ ራሳቸውን ችለው እንዲኖሩ ፍትሃዊ የሀብት ክፍፍልም እንዲኖር መንግስት ከለውጡ ጊዜ ጀምሮ በዚህ ጉዳይ ላይ በተለይ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እና እንዲሁም በክብርት ከንቲባችን ሐሳብ አመንጭነት እንዲሁም በመደመር እሳቤ የሰው ተኮር ስራዎቻችን እየተሰሩ የቆዩበትና አሁንም በቀጣይነት እየተሰሩ ያሉ ስራዎች ስለሆኑ እነዚህ ዛሬ ብቻ እዚህ ማድ አጋርተን የምናቆም ሳይሆን በቀጣይነት እንዲያቅም ላጠራቸው ሰዎች አብሮ የመቆም የመተሳሰብ የመረዳዳት ሴቶቻችንን ጠብቀን የከተማችንን እድገት እናፋጥናለን በሚል ርዕስ ነው ዛሬ ፕሮግራሙ እየተካሄደ ያለውና ስለዚህ እንደ ከተማ ዛሬ የማዕድ ማጋራት በከፍተኛ ሁኔታ በክብርት ከንቲባችን የሚስተናገድ ሆኖ ከክፍለ ከተማችንም እዛ ላይ ተሳታፊ የሆኑ ዜጎች አሉ ወደ 170 የሚሆኑ እዛ ማዕድ እየተቋደሱ ይገኛሉ። እንደኛም ክፍለ ከተማ ደግሞ ዛሬ እዚህ በአንድ ማዕከል ወደ 400 የሚሆኑ የማዕድ ማጋራት የበዓሉ ተሳታፊ የሆኑ ዜጎች ወይም የክፍለ ከተማችን ነዋሪዎች ማዕድ ይጋራሉ። እንደ አጠቃላይ ደግሞ እንደ 13ቱም ወረዳ ወደ 32252 የሚሆኑ በትስስር በዚህ በተመሳሳይ ሰዓት ማዕድ እየተጋራ ይገኛልና ስለዚህ እነዚህን ስራዎች ደግሞ ማሳካት ከበጎ ፍቃድ ማስተባበሪያ ጽህፈት ቤትና እንዲሁም ከተለያየ መስሪያ ቤቶች እንዲሁም ቀና አስተሳሰብ ያላቸው ባለሀብቶች ይሄ ጉዳይ የኛ ጉዳይ ነው በማለት በመሃላችን የተገኙ ያልተገኙ የበዓል ጉዳይ የኛ ነው የዜጎች ጉዳይ የኛ ነው በሚል ላደረጉት አስተዋጽኦ እኔም በድጋሚ ላመሰግናቸው ወዳለው እንኳን አደረሳችሁ አመሰግናለሁ። ያው እንደምታዩት ዛሬ የገና በዓልን ምክንያት በማድረግ የማዕድ ፕሮግራም እያካሄድን እንገኛለን። ይሄ የማዕድ ፕሮግራም ደግሞ ያው በዓልን የጠበቀ ብቻ አይደለም። አሁን ባለው ሁኔታ ሰው ተኮር ተግባሮች ላይ ህብረተሰብ የመንግስትም ፓርቲያችንም ትኩረት ያደረገባቸው ስራዎች አንዱ የሰው ተኮር ስራዎቻችን አንዱ የማዕድ ማጋራት ነው። የማዕድ ማጋራት ስራችን ዛሬ በክፍለ ከተማ ደረጃ ወደ 32238 አካባቢ ሰው የማጋራት ስራ ይሰራል። በአንድ ማዕከል ደግሞ እንደምታዩት እዚህ ላይ 400 ሰው እናጋራለን። በአዲስ አበባ ደረጃ ነው ዛሬ የማዕድ ማጋራቱ ስራ እየተካሄደ ያለው። ይሄ ደግሞ ዋናው ፋይዳ በዓልን መጠቀም ምንም የሌላቸው የደሃ የሆኑ የበዓልን ማክበር የማይችሉ ህብረተሰብ ክፍሎችን ወረዳዎች በመስፈርት መልምለው ነው ያጋራን ያለ ነው። ይሄ ምንም ለሌለው የበጎነት ስራ ነው። ምንም የሚበላው ለሌለው ሰው በዓልን ደግሞ ማክበር አይችልም ማለት ነው። በዓል ማክበር የማይችል ሰው በዓልን ተደስቶ እንዲያከብር ፓኬጁን ያሟላ ነው እየሰጠን ያለ ነው። የዶሮ አለ፣ እንቁላል አለ፣ ዘይት አለ፣ ሽንኩርት ምንድነው ዱቄት አለ። ይሄ ማለት በቂ ነው ማለት አይደለም፣ ግን ደግሞ ካለው ነው ባለሀብት ሴክተሮች ሌሎች አካላት ካላቸው ያካፈሉን ነው የምናካፍለው። ይሄ ባህላችን ደግሞ የቆየ ሴታችን ነው። ይሄን ባህል ማስቀጠል ደግሞ የሁሉም ኃላፊነት ነው የሚሆነው። የምኖረው ሀና ማርያም ነው። 4 ልጆች አሉኝ። ከጊዜ በኋላ ነው እንደዚህ ሆንኩት።
እና ያው እግዚአብሔር ይመስገን በመጣ ቁጥር በዓል በመጣ ቁጥር አይለዩኝም። እግዚአብሔር ይስጣቸው ከጎኔ ነው ያሉት። አሁንም ቢሆንም እግዚአብሔር ከነሱ ጋር ይሁን እና በተቻለ መጠን ያው አሁን መጣለይ ያለኝ እግዚአብሔር ይመስገን። በዓል በመጣ ቁጥር አይለዩኝም። በዓል በመጣ ቁጥር ነይ የሚሉት ነይ ያሉኝ አይለዩኝም። እግዚአብሔር ይስጣቸው። በዚህ ድጋፍ በጣም ነው ማመሰግናቸው። እኔ በሬ ዘግቼ ቆልፌ ያለቀስኩ ነበር የምኖረው። አሁን ይሄ ድጋፍ ተጀመረ። በሬ ተከፍቶ ዶሮዬን አርጄ እንቁላሌን ሰው ይሰራልኛል፣ እበላለሁ፣ ዳቦ ይደፋለሁ። እግዚአብሔር ይመስገን። ይሄው አሁን እግዚአብሔር ይመስገን በሬ ተከፍቶ ቡናዬን አፍልቼ ፈጣሪዬን ያመሰገኑ እኖራለሁ። ልብስ አጣቢ ነው ተደዳድሬ የምኖረው። ልጄን ማሳድገው ካገኘው በላለሁ፣ ካጣው ተኛለሁ። ስራ የለኝም፣ ገቢም የለኝም። ያው ማንም ያቀኛል። ክበሩልኝ፣ መንግስታችንም ይክበርልን። አገራችን ሰላም ያርገው። ከሁሉም በላይ አገራችን ሰላም ያርገው። ለቀበሌም እግዚአብሔር ይስጠው። ለሁሉም ለዚህም ወረዳም ለዛኛም ወረዳ እግዚአብሔር ይስጠው። አስታውሶ አውጥቶኝ እቺን ተጠቀሚ ሲለኝ በጣም ነው ውስጤ የተደሰተው። እውነቴ ነው። መንግስት ለኛ ለአካል ጉዳተኞችና ለማህበረሰቡ ላደረገው ነገር እጅግ በጣም አመሰግናለሁ። በጣም በክፍለ ከተማውንና በቀበሌው ስም አመሰግናለሁ። እኔ እግዚአብሔርን ማመሰግነው ወረዳ 9 እና ክፍለ ከተማውን እግዚአብሔር ይስጠው። ለአመት በዓል ጊዜ ዘይት፣ ዱቄት፣ ዶሮ፣ እንቁላል የሚሰጠን እሱ ነው እና በጣም ነው ማመሰግነው። እግዚአብሔር እሱ ይባርካችሁ። ሌላ ምንም ምንለው ነገር የለም። ይሄን ስላደረጋችሁልን በጣም እናመሰግናለን። አሁን ዛሬ ይሄንን በልቻ አልጨርሰው ማለት ከኔ ባሱ ደግሞ አሉ ግቢ ውስጥ ለነሱ ደግሞ አካፍላለሁ።